ቆልልን ያለው የዛን ጊዜ ልቤ ቆልል እናቶቹም አሁን አንድ ሰውዬ ብቻውን በሬ ሙሉ ሲያወድቅ አይተሽው ታውቂያለሽ? ደረቱን ንፍፍት ምናምን ያደርጋል። የዛን ጊዜ እንደዛ ነው ያልኩት። የሁሉ አካላት የጸጉር ያለው እንደዚህ ነው የቆመው። ማን ያስተኛው? አንቺ እንደዛ አይባልም አልኳት። ደግሞ ምክንያቱም ፍቅሬን ያለፍዬ ነው። ከዛም ምን ነበር ከዛም ፎሎ ተደራረግን፣ አብረን ጌም መግባት ጀመርን። ከዛ በኋላ ኢንስታግራም ተለዋወጥን ምናምን። ሁለት ኢንስታግራም ነበር፣ በሁለቱም ጻጻፍ ምናምን ጀመር ምናምን። ከዛ አንድ ደግሞ ማን አገኘ መሰለሽ? ለሁለታችን እኩል ጓደኛ ወጥቶ ሰው አገኘ። ዩኬ ነው የምትኖረው እሷ እንግሊዝ ሀገር። እኩል የምትኖረን ሰው ትኖራለች እናገኛለን። ከዛ በኋላ እሷ በቃ አንተ ለመጀመሪያ ጊዜ የፍቅር ላይቭ ላይ በቱርጅማን የተግባባን እኔና ዴዚ ነን። ቲክታክ ማህበረሰብ ላይ በቱርጅማን ነበር የምንግባባው ታውቂያለሽ። አይሚሲውና አይ ላቭ ዩ ብቻ ሌላ እናቅም ነበር ሁለታችንም። እሷ አማርኛ አታውቅ፣ እኔ እንግሊዝኛ አላውቅ። የሀገሬ ሰው ሲተርት ምን ይላል መሰለሽ? ስንኩል ይዋዱ ቡድንኩል ይላል። ቆማጣ ለቆማጣ በድንጋይ ይጫረሳሉ እንደማለት ነው። ገባሻ? እሷ አማርኛ አትችል፣ እኔ እንግሊዝኛ አልችል። ባስቶርጓን አንቺኛ ህይወት ያለፈ እኮ ታፕታፕ ያድርጉ። ታፕታፕ አድርግ አንተ ታፕታፕ አድርግ። እንደዚህ አይነት ወሬ ስትሰማ ታፕታፕ አድርግ፣ ዝም አትበል። ታፕታፕ እያደረጋችሁ ሼር እያደረጋችሁ ሪፖስት እያደረጋችሁ አዎ። ከዛ በኋላ ቱርጅማን መሀላችን ላይ ገባች። ከዛ ህይወት እየቀለለ ምን መጣ ማለት ነው። ድሮ መሰይ ስጽፍልኝ እየሮጥኩ ወደ ጎግል ነው የሚሄዱት ትራንስሌት ለማድረግ። ጎግል ሄጄ ላይክ ሳፋሪ ላይ ሄጄ ትራንስሌት አድርጌ እንደገና እሷን ያለችኝን ገብቶኝ እንደገና ጽፌ ወደ በአማርኛ ጽፌ ወደ እንግሊዝኛ ተርጉሜ እንደገና ሄጄ ነበር ምጽፍላት። ማርያም እኔ የሰልፍኩት መከራ እኮ አይለፍ እኮ ነው። የሊቢያ መከራ ማመን አየሁትኝ? ምንም እንኳን አላየሁትም። የሊቢያ ላይ መከራ እዚህ ያገኘሁትኝ መከራ። ከዛ በኋላ እያለን መጣን ምናምን። ጊዜው አለፈ የማያልፍ የለም አለፈ ምናምን። እኔም ትንሽ የቻልኩ መጣን፣ እሷም ትንሽ የቻለች መጣች ምናምን። ወይ ነው ዩዘርዬ አችለ ትንሽ አይ ድሌ ዩዘርዬ እኔና ቴንኪ ሶ ማች ከዚህ ቤት ያስወጣሽ እናቴ። እዚህ ቤት በመመላለስ ጫማሽ ይለቅ። አመሰግናለሁ እናቴ። ደከመኝ ሰለቸኝ አትበይ። አመሰግናለሁ። ከዛ በኋላ ሊቢያ ነበርክ እንዴ? አዎ በሊቢያ እናቴ 2 ዓመት ከ2 ሳምንት ነው የተገረፍኩት ሊቢያ ላይ እየከፈልኩኝ ብር ማለት ነው። 5000 ልኝ 5000 እየከፈልኩ 2000 ልኝ 2000 እየከፈልኩ 3000 ልኝ 3000 እየከፈልኩኝ ከዛ ተነጋገርን ሁለታችንን። በቃ ቱርጅማን አያስፈልገንም። ለምንም በዱዳ ቋንቋ ታውቂያለሽ? የዱዳ ቋንቋ እየሰማሽ ነው እናቴ ወይስ እንቅልፍ እየመጣሽ ነው? ኧረ እየሰማሁ ነው፣ ከልቤ እየሰማሁ ስለሆነ ነው። ልብሽ አንቺ እኔ ጋር የለም እናቴ፣ እዛ ነው ያለው በፍላወር ሙላ አንተ ህዝብ። አንተ ቦቻራ የምትባል ሰውዬ ና ተመለስ። ይመጣል፣ እውነት ይመጣል። 4 ዘበን ሙላ። እኔ ክስት ሞልልኝ ደግሞ ወርሳይዳችሁ ሙሉላት። ከዛ በኋላ ሲያቅተኝ እንደዚህ ማለት ጀመርኩኝ። በእጅ በምላሴ ሳይቀር በሁሉም ማርያምን በቃ ራሳችን ለራሳችን መግባባት አለብን ተባባልን ማለት ነው። ቢቸግረንም ለራሱ ቢቸግረኝም እንደዚህ ነው ያልኩ ብላ ጽፋት ልክልኛለች። ሄጂ ሳፋሪ ላይ ሄዳለሁ፣ አስተርጉማታለሁ። አስተርጉሜ እንደገና ለሷ ጽፌ እመለሳለሁ ማርያምን። ከዛ በኋላ ካለፈ በኋላ የሆነ ትንሽ ነገር ላይክ የፋሚሊ ችግር ምናምን ተፈጠረችን ነገር እቺን ፓርት ልለፋ ደስ አትልኝ ነው ፓርት ላይክ ፋሚሊ ምናምን ስለገባባት ብቻ እንደምንም ብለን አጀሪትን ተባብረን ከዛ ወደ አሜሪካ አስገባን። ገባሻ? አሜሪካ አስገባናት ምናምን ገባች በሰላም አሜሪካ ገባች ምናምን። ከዛ በቃ ካሁን በኋላ ምንም ችግር የለም፣ ትሰሪያለሽ፣ ትማሪያለሽ፣ ህይወትሽን በስነ ስርዓት ትመራለሽ ምናምን ተባባለ። ከዛ እንደዛ ተባብለን ሳንጨርስ ሚዲያ በአንድ ጊዜ እሳት፣ በአንድ ጊዜ ወር አልቆየንም እኮ ታውቃላችሁ። ነበራችሁ ጋይስ፣ እስኪ የነበራችሁ አንዳንድ ጻፉ። ሚዲያው እሳት ሲለኮስ የዛን ጊዜ ታውቂያለሽ 28 ነው 29 ህዝብ። ከዛ ላይክ 2000 ህዝብ አልነበረም የኛ ደጋፊ ማርያምን 2000 አይሆንም ነበር የዛን ጊዜ። ሁሉ እኔን ሲረግጠኝ፣ እኔን ሲያዋርደኝ፣ እሷን ሲረግጣት፣ እሷን ሲያዋርዳት ነበር።
ለዚህ ከዚህ ከኛ ተማሪ ያልኩሻለሁ የዛን ጊዜ ማለት ነው። የዛን ጊዜ ከዛ 20 ምናምን ሺህ ህዝብ ሰው ላይቭ ላይ ማለት ነው 29 ሺህ ኦልሞስት ወደ 30 ሺህ ወደ 30 ሺህ ህዝብ ተሰብስቦ እየሰደበኝ ነበር። መናጤ ድሃ እኮ ሲያልፍለት ትግሬ እንደዚህ በዘር ሳይቀር በሃይማኖት ሳይቀር በፋሚሊ ሳይቀር በሁሉም ሳይቀር ማለት ነው። የዛን ጊዜ እየሰደባቸው የነበረው ላይክ ምድብ ባላቺ የሆነች እንትን አለች ቲክታከሯ የተሸለመችው በማነው ስማ ዩጋንዳ ላይ ሄዳ የተሸለመችው ዩቲ ምን አለች መሰለሽ? አዎ 7 ወደ ኋላ 7 ወደ ፊት ዘራቸው አይለፍላችሁ ብላ ረገመቻቸው። አንድ ቀን ደስ ያለኝ ምርግማን እንደሚሆን ማለት ሁሉ ጊዜ ተጠቀምባታለሁ ካሁን በኋላ። የዛን ጊዜ ስስደውኝ የነበረው 7 ወደ ኋላ 7 ወደ ፊት ዘራቸው አይለፍላችሁ። ከዛ መጨረሻው ነገርኳት ነው በቃ እንውጣ ከዚህ ቤት ምናምን ተባባልን። ወጣን እናቴ። ከዛ ሰዳውን ተረገጥን። የዛን ጊዜ አልኳት በቃ አይዞሽ ነገራት ወልደ ጊዜ ነገራት አይዞሽ እኔ ያለው አጠገብሽ ምንም ነገር ምንም ቢፈጠር ሁላችንም አብረን እንወጣዋለን። ከዛ ኢቭን የዛን ጊዜ ደግሞ እንትን ነበር ላይክ አብዛኛችሁ ሳንወሻሽ ሀበሾች ነን፣ ግልጽ ልባችን እናውቃለን፣ ወንዶችም ሴቶችም። ፍቅር ላይ ብዙ ሪሌሽንሽፕ ላይ ቆይተህ ካልተያይክ ምናምን የችልተኝነት ስሜት ምናምን ይሰማሃል። ገባሻ? የተስፋ መቁረጥ ምናምን። ከዛ ምን አልኩኝ እችን ልጅ የሆነ ቦታ ላይ ካላደረስኳት በጭራሽ ተስፋ አልቆርጥም በእኔ ምናምን አልኩኝ። ማርያም በቃ የሆነ ቦታ ላደረሳት ከዛውም አብረን ከቀጠልን ደስ ይለኛል አልኩኝ። ካልቀጠለም ችግር የለም ምናምን ብዬ ለራሴ ቃል አስገብቼ ነበርና ከዛ በቃ አይዞሽ እያልኩኝ ምናምን ሲሰድባት ታሪክ እየሰደቡኝ ነው ምናምን ትላለች። አይዞሽ እላታለሁ። እንደዛ ምንም ሲሰድቡኝም አይዞሽ በቃ እንደዛ እየተባባልን ለመገናኘት በቃ ኮሜንት እንዳለ ወደ ላይክ ፕሪቫት አድርገዋለሁ ቪዲዮውን ለሆነ ለትንሽ ጊዜ ተፈልጌው አዲስ ነገር ልለቅ ስለፈልኩኝ ማለት ነው ፕሪቫት አድርገዋለሁ። እዛ ኮሜንት ላይ አንድ ላይክ ከ101% ቻርጅ መጥፎ የምታገኙ አንድ ሁሉ የእነዚህ ልጆች መገናኘት የነበረ ላይክ አይሆንም እንጂ የዛ ላይቭ የነበረው ሪከርድ አምጥታችሁ ከአሁን ያለው ኮሜንት ላይ ብታገኙ አንድ አይነት ሰው እዛ ላይ እነሱም ትክክል እያለ ነበር፣ እዚህ ላይ እኛ መጥቶ ትክክል እያለ ነው። እዛ የነበረው የእነዚህ ልጆች መገናኘት ደስ ብሎናል ምናምን። እኔ ደግሞ እኔ ነግራቸዋለሁ ማርያም እኔ ቃል ገባም ልጅቷን አመጣታለሁ እያልኩ ነበር፣ አገኛታለሁ አመጣታለሁ ምናምን እያልኩ ነበር የዛን ጊዜ ማለት ነው። በቃ በዛም ሆነ በዚህ ሆነ እንገናኛለን ምናምን እያልኩ ነበር። ሶሻል ሚዲያ ላይ ምናምን አመጣለሁ ችግር የለውም። ከዛ ኢቭን ምን አባቱ ሰር የዛን ጊዜ እናቴ ቤት ነበርኩ። እናቴም ለራሱ ትለኝ ነበር አምጣት ችግር የለውም ነበር ማርያም ነጯ እናቴ ላይ ፍሬንቿ ስዊዘርላንድ ማለት ነው። እናቴ አምጣት እዚህ ቤት ከኛ ጋር ትሆናለች ምንም ያለች ነበር። ማርያም በጣም አሪፎች ነበሩ ቤተሰቦቻችን።